በድሮ ጊዜ እጅግ በጣም የሚዋደዱ ደሃ ባልና ሚስቶች ነበሩ። ፍቅራቸው በእጅጉ ያስቀና ነበር። በፍቅርና በደስታ ሲኖሩ አንድ ቀን ባልየው በድንገት ታሞ ራሱን ስቶ ይወድቃል እና ሚስትየው ልታሳክመው ተሸክማው ወደ ሆስፒታል ትወጣለች። ተሸክማው ስትሄድ ወንዝ ዳር ትደርሳለች። ሆስፒታሉ ያለው ከወንዙ ማዶ ነበረ። እንዴ ብላ ተሻገር። ድንገት ዞር ስትል አንድ አሳ አጥማጅ ጀልባው ላይ ሆኖ ታየዋለች። እና እባክህ እርዳኝ፣ ደሃ ነኝ፣ የምከፍልህ ነገር የለኝም፣ ባሌ እንዳይሞትብኝ ወንዙን አሻግረኝ ብላ ትለምነዋለች። አሳ አጥማጁም ሴቶች ሁሉ የጠሉት ፍቅር የተራበ ፍቶት የተጠማ ነበርና አብረሽኝ ከተኛሽ ብቻ አሻግረሻለሁ አላት። እሷ ምንም አማራጭ አልነበራትም፣ እሺ ትሏለች። የሚያደርጉትን ነገር አድርገው አሻግራትና ባሏን አሳክማት አድነዋለች። ከጥቂት ቀናት በኋላ ግን ከአሳ አጥማጁ ጋር ያደረገችው ነገር ህሊናዋን ስለረበሻት እውነቱን ለባሏ ትነግረዋለች። ባልየውም ክፉኛ ተናዶ ገላሽን ሸጠሽ ከምታሳክሚኝ ብሞት ይሻለኝ ነበር ብሎ ፈታት ይባላል። ማናቸው ትክክል? የተሳሳተውስ ማን ነው? ባል፣ ሚስት ወይስ አሳ አጥማጅ? ሲመስለኝ ሁሉም በራሳቸው መንገድ ትክክል ነው። ጂኒየስ። አንዳቸው በአንዳቸው አይን ሲታዩ ስህተት ሊሆኑ ይችላሉ። በየራሳቸው መንገድ ካየናቸው ግን ሁሉም ትክክል ናቸው። አየህ፣ ህይወት እንዲህ ናት። አንዳንዴ ስትጠምብህ መጥፎ አጣብቂኝ ውስጥ ከታለች። ያን ጊዜ ከሁለቱ መጥፎዎች መካከል አንዱን መጥፎ መምረጥ ይኖርብሃል። ሁለቱም ያማሉ፣ ግን የተሻለውን ህመም ትመርጣለህ። ከዛ በኋላ ቀና ብለህ ደረትህን ነፍተህ ኑሮ ወደፊት ትቀጥላለህ እንጂ ወደ ኋላ ተመልሰህ የተበላሸውን አታርም። ገብቶሃል? እኔ አሁን ሰሞኑን አይቻለሁ። የሄድኩበት ሀገር ገብቶ ይቀድሳል፣ ቀድሶ ሲወጣ ሲጋራ እያጨሰ ነው የሚሄድ ቄሱ። አሁን የኢትዮጵያ ካህናት ይሄን ብታየው አትሰቅሉንም? መሀል ከተማ ላይ ጳጳስ ሲያጨስ ነው አይቻለሁ። ጳጳስ እያጨሰ ምን ትላላችሁ? እስቲ ጳጳሱ ሲጋራ እያጨሰ ቡል። እኔ ጳጳሳት ያጭሱ የሚል አዋጅ አልናገሩም፣ እነሱም አይሰሙኝም ብል ራሱ እሱም አይሰሙ። የእኛ ጳጳሳት እኔ አያደርጉም፣ አይሰሙም። ግን ማለት የፈለግኩት ሲጋራውን ቡል እያደረገ መጥተው እጁን ሳም አድርገው ትሄዳሉ። ምዕመናን እኔ ባይኔ እኮ ነው ያየሁት። ትናንት ራሱ አይቻለሁ። ዛሬ ጠዋት ነው የገባው። አትፍረድ፣ አትፍረጂ። በናከው ወንበር ላይ ጊዜ አደናቅፎ ሊጥልህ ይችላል እግርህን ቆልፎ። ለሰከንድም ቢሆን አልቆምም ባልክበት በዛ ርካሽ ቦታ ጎጆውን ቀልሰ ልትኖር ትችላለህ የማታ የማታ። የሰው ልክ አይደለም ሚዛንና ሸንጎ። ስለ ነገ ማያቅ ስለ ራሱ ማያቅ እንደምን ይፈርዳል? እንዴትስ አድርጎ? አይን ሆኖ ሳለ የፊት ፊቱን እንጂ የማያይ ከጀርባ ፍርድ ልስጥ አትበር ደጅ ለቀረበ ለሳቅና ለምባ። አትፍረድ፣ አትፍረድ። ነጩም ነጭ ላይሆን ጥቁሩም ጥቁር ላይሆን ይችላል ከስሩ። የልብን የሚያውቀው ፍርድ ነው የጊዜው። አትፍረድ። ክርስቶስ የሰወረውን ኃጢአት አንተ የምትገልጥ ምንድነህ ነው? እንዴኖር አይደል? ደሞስ ምንድን ይበምን ታውቃለህ? አናውቅም እኮ ምንድነው ነግራችሁ። አረጋዊ መንፈሳዊ ምን ይላል? የሰውን ጠባይ ማወቅ ከፈለክ መምህራንን ጠይቅ፣ መጻሕፍትን መርምር ይላል። መምህራንና መጻሕፍት የሰውን ልብ መርምር ይላሉ። እንዴ ብሎ መመርመር እንዳይገባህ ይነግሩሃል። እንከከረ የሰውን ልብ አትመርምር። እንዲህ ነው ብለህ የሰውን ልብ አትመርምር። ሰው ለምን እንዳጠፋ አታውቅምና ባጠፋበት ጥፋቱ አትፍረድበት። ተሳስቶ ይሁን አቅቶት ይሁን ምን ሆኖ ይሁን ራሱ ባለቤቱና እግዚአብሔር ብቻ ይተዋወቃሉ። አትፍረዱ። በጣም ከባዱ ኃጢአት የመፍረድ ኃጢአት። ሰው ይመፍረድ አንተ እንደው አታፍርም? በስመ አብ ወወልድ ወመንፈስ ቅዱስ እንደው አንተ እንዲህ ታደርጋለህ አይባልም። ሰይጣን ያንን የፈረድንበትን ኃጢአት እኛ ላይ ነው የሚያሰፍረው። እግዚአብሔርም ረድኤቱን ይነሳናል። ህይወቴ የተማርኩት ትልቁ ትምህርት ሰው ላይ አለመፍረድ።
ሰው የሆነ ነገር አጋጠመው ሲባል ሰው እዛ ላይ አለመፍረድ በጣም ትልቅ የተማርኩት ነገር ነው። በሆነ ሚስ ሰው ጋር እንዴት እንደዚህ ያደርጋል ያልኩት ነገር በሆነ ሚስ እኔ ጋር ሲመጣ ብዙ ጊዜ ያጋጥመኛልና የሆነ ለሰው ስለሰው ሲሰማ ቀላል የመሰለ ነገር ራስ ጋር ሲደርስ በጣም ከባድ ነውና መፍረድ ጥሩ አይደለም። እሱን የተማርኩት ትልቁ አንተ ማን ፈራጅ አደረገ? ተው ለእግዚአብሔር ፍርዱን። ዝም ብለህ ብቻ አትጸልይ። ምን አነጻጸረ? ምን አወዳደረ? ምን አፎካከረ? ምን ኃጢአት አቆጣጠረ? ምን የበደል ሂሳብ ማወራረድ? ስራ እኮ አይደለም ያንተ። እንደዚህ ቀራጭ ስላላደረከኝ አመሰግናለሁ። ወገኖቼ እንዲህ አይነት አንዱን ስለ ድካሙ መናቅ ጸሎታችን እንዳይቀበል ያደርገዋል። ቅድስናችንን ያጠፋዋል። ንጽህናችንን ይበርዘዋል። አንተ ማን ፈራጅ አደረገ? ተው ለእግዚአብሔር ፍርዱን። አንተ ከቻልክ ዝም ብለህ ጸልይለት። ጊዜው ሳይደርስ አትፍረድበት። ፈራጁ እያለ አንተ አትፍረድበት። እንዳይፈረድበት ይልቅ ጸልይለት። እንደወደቀ እንዳይቀር እንዲነሳ የንስሐ ዕድል እንዲያገኝ አልቅስለት ከቻልክ። ወድቋላ፣ ጎስቁሏላ፣ ደክሟላ። ከክርስቶስ አካልነት ወደ መቆረጥ ቀርቧላ። ያሳዝነው ትልቁ ዛፍ ሲወድቅ ያቆረበ ሲደክም ቤተ ክርስቲያን ያከበረልህ ጉባኤን የመረቀልህ አያሳዝንም? ከፍ ያለው ሲዋረድ አያሳዝንም? የበረታው ሲደክም አያሳዝንም? እንደዚህ ነው እኮ ማሰብ ያለብን ምእመናን። ለመፍረድማ ዲያብሎስ ያስፈርድበት የለ፣ ኃጢአቱን ይመዘግብለት የለ፣ መዝገብ ይዝለት የለ፣ ሂሳብ ያወራርድለት የለ። እኛ ተጨምረን ሂሳብ አወራራጅ እንሆናለን ወገኖቼ። በወንድም ላይ የማይፈረድ ከሆነ ምእመናን አደራችሁን በካህን ላይ፣ በጳጳስ ላይ፣ በመምህር ላይ፣ በንስሐ አባት ላይ አይፈረድም።